ፈልጋለሁ ወሬ ነው የምትሄደው ምንድነው ራሱ እጅ ነው የሰጠኝ እኔም ያው እሱም ደካማ ስዘው ሰራተኛ ነው ምናምን እንደዚህም አልቆጠርኩትኝም እንደዚህ አይነት ስተትም ይፈጠራል ብዬ ዝም ብዬ ተቀብዬ ይዞ መጥቶኝ በመኪናው ጋር መሀል አዲስ አበባ ላይ መኖሪያ ቤት ይግዙ ከ80% በላይ ዲያስፖራ በሰፈሩበት ዲኤምሲ ሪል ስቴት ቤቶን ይግዙ 60% የባንክ ብድር ተመቻችቶሎት ካሉበት በእጅ ስልኮ ደውሎ ከ10% ጀምሮ በመክፈል ቤቶን ይሰዱ ወደ በ3 ቀን በዲኤችኤል ካሉበት ሀገር እናደርሳለን በወር 70,000 ብር ገቢ ካሎትም ዲኤምሲ ባለቤት ያደርጉታል ከስቱዲዮ እስከ ባለ 4 መኝታ እንዲሁም የንግድ ሱቆችን አዘጋጅተናል መንደሩ በ65,000 ካሬ ላይ ያረፈ ሲሆን 5 ሊፍት 5 መዋኛ ገንዳ 5 የከርሰ ምድር ውሃ 5 ጄኔሬተር አለው ግንባታዎች በአልሙኒየም ፎርምወርክ የሚሰሩ በመሆናቸው በአጭር ጊዜ ይረከባሉ እንደሚከፍሉ መጠን እስከ 35% ልዩ ቅናሽም ተዘጋጅቷል አስተውሉ አሁን ከደወሉ በካሬ 7,000 ብር ሌላ ቅናሽ ያገኛሉ ዲኤምሲ ሪል ስቴት በዚህ ያህል እንደዚህ ያርገው ያሳልፉታል ብዬ እኔ ጭራሽም ስላልገመትኩት ያው በቃ መፈተሽ ስላለብኝ ከላይ ነው ያዩት ጫማውን ሲሰጠኝ ልክ አልነበረም በቃ እጁም ላይ የሚሆነ መንቀጥቀጥ ነገር አለ ምናምን ጥቁር የለበሰውን አዩት አይደለ ሰው በቃ በዚህም ማምለጫ የለም በዛኛውም ማምለጫ የለም አንዱን ጥሽ ለማለፍ ሞከርኩ ከአየለ ማለት አንድ ቀን መጥቶ ጫማ ስራልኝ ብሎኝ ሄዷል ማን ነው አየለ በቃ ከዛ ከስተመር ነው ጫማ አምጣ አየለን ሲለኝ ማን አንተ እኔ አላቀም አልሰጥም ስላስጨነቀኝ እንደናንተ አላስጨነቀኝም እና የሆነ ደስ የሚል ሰው ነው በቃ የተስማማውትበትን ዋጋ ሳይቀር ሁሉ አወቀውና አውቆ ስለነገሬ በቃ በዛምኝ ሰጠውት ጫማ ምንም የለም በቃ ትንሽ ፓርቲ ሆነ ተቀደደ እሷን ነገር ነው ሰራልኝ አልኩ ያለኝ በቃ ያችን ፓርቲ ሰራውለት እናንተ ለምን አለቁኝም ባለቤት ይዛኩ ብቻዋን ናት እንዴ ምን ሆናችሁ ነው እናንተ ኧረ በስመ አብ ዚን ገጽ ቅንጣይ ማን እንደሰጠስ ካልተናገረ ማንንም አይረቀም በመጨረሻም የተገኘው አንድ ገጽ እጁ ላይ ነበር ተብሎ የተጠረጠረው ጫማ ሰፊ በቁጥጥር ስር ውሏል። ሰላም ጤና ፍቅር ለእናንተ ይሁን ውድ ሀገሬ ልጆች ከሀገር ውስጥም ከሀገር ውጭም ሆናችሁ ይህንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዘት ይበልልኝ። ብሩክ ነኝ። ዱካሾ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮች እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን የምናደርስበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ውድ ተመልካቾቻችን እንደተመለከታችሁት ከሆነ አንድ ኬስ ከጀመርን ሰንበት ብለናል። እንግዲህ እንዳያችሁት ከሆነ አንድ ሰው በቁጥጥር ስር አውለን ነበር። ከዛ በፊት ግን የተፈጠረውን ነገር ተመልክታችኋል። ያ አንድ ገጽ ከየት እንደመጣ ያ አንድ ገጽ እንግዲህ የተገኘው በእኛ ሰዎች አማካኝነት ነጋሻው ቤቱን በሚፈትሹበት ሰዓት ጀበና ውስጥ ተደብቆ እንደተገኘ የምናስታውሰው ነገር ነው። ከዛ በኋላ ግን የተፈጠረው ነገር ያንን ነገር የገዛ የአየለን ባለቤት ሰናይትን ሳይቀር እዚህ አምጥተን ስንጠይቃት የተፈጠረውን በሙሉ ታስታውሳላችሁ። ያ ጀበና እንግዲህ እንደተጠቀሙበትም ሳይቀር ነግረውናል። ያ ማለት ከአንድ ቀን በፊት ይሄ ወረቀት ከመገኘቱ በፊት ያ ጀበና ቁጥጥር ላይ ነበረ ወይም ደግሞ ስራ ላይ ነበረ። ቡና ተፈልቶበት ታጥቦ የተቀመጠ ነበረ። ከዛ በኋላ ደግሞ የተፈጠረውን እንደምታዩት ከሆነ የኛ ሰዎች ያንን ጀበና ውስጥ የተደበቀውን ሚስጥር ወይም ደግሞ ያችን አንድ ገጽ አግኝተዋታል። ነገር ግን እንዴት እዛ ውስጥ ተቀመጠ የሚለው በጣም ሊያጠያይቅ የሚችል ነገር ነው። አየልና ባለቤቱ ይህንን ሚስጥር እንደሚያውቁ እርግጠኛ ነበር። ከዛ በኋላ ጫን ብለን በምንጠይቅበት ጊዜ መጨረሻ ላይ አየለ እንዳመነ ተመልክታቸዋል። አየለ አዎ እኔ ነኝ ያስቀመጥኩት ብሎ ነበር የተናገረው በገዛ አንደበቱ። ነገር ግን አየለ ማስቀመጥ ውስጥ ግን ብዙ ጥያቄ ሊሆኑ የሚችሉ ነገሮች አሉ። አየለ ከየት ነው ያገኘው? እንዴት እዛ ውስጥ ሊያስቀምጥ ቻለ የሚለውን ስንጠይቅ ከዛ በፊት እንግዲህ ጫማ ውስጥ እንዳገኘው ያንን ጫማ ላደርግ ስናገኘውት ነው ያለንኛል። ረጅም ጊዜ አየለ ጋር ስንቆይ በጣም ብዙ እየዋሸን ያሉ ነገሮች ነበሩ። አየለ ወይም ደግሞ ያልነገረ ሊነግረን ያልፈለጋቸው በጣም ብዙ ነገሮች ነበሩ። የኛንም ጊዜ እየበላብን እንደሆነ እናውቃለን። ያ ደግሞ የበለጠኛን ስሜታዊ እንድንሆን አየለን እንድንጫነው ያደረገን ያ ነገር ነበረ። እንደምታዩትም ከሆነ በዛ ሁኔታ ውስጥ አየለን ስንጫነው የነገረን ነገር ተመልክታችኋል። የዛ ጫማ ውስጥ ጫማዬን ላደርግ ስወጣ ያችን ወረቀት አገኘኋት አለን። ከዛ በኋላ ነው እንግዲህ ደንግጬ እኔም ወዲያው ሊጠረጠር የማይችልበት ቦታ ጀበና ውስጥ አስቀመጥኩት። ከዛ በኋላ እኛ እንግዲህ ስንጠይቀው ለምንድን ነው ታዲያ ለእኛ ልታሳውቀን ያልፈለግከው ስንለው የመለሰንን መልስ ተመልክታችኋል። እሱ ያለን እንግዲህ ነገሮች እኔ ላይ ይሳበባሉ እንዳስቀመጥኩት ነው ሊጠረጠር የሚችለው እና ደግሞ ለመናገርም ጊዜ አላገኘሁም ነበር። ይሄ እኛን የማያሳምን ምክንያት ነው። ከኔ ጋር እንኳን ለማውራት በጣም ብዙ ደቂቃዎች ብዙ ሰዓታት ነበሩን። እሱንም ስጠይቀው እንግዲህ ካሜራም አስቆሞ እኔ እነሱም እንግዲህ ሄደትን ብለን አንድ ቦታ ላይ እንግዲህ ለሱ በሚመች ሁኔታ ማውራት እንችል ነበረ። ያ እንዲሆን ግን ያልፈለገበት የራሱ ምክንያት እንዳለው እኛ እርግጠኛ ነን። አሁን ላይ ባየለ እምነታችንን አተናል። ከዛ በኋላ ግን ያረጋገጥነው ነገር ያ ጫማ ከየት መጣ የሚለው ነው። ያ ጫማ ረጅም ሰዓት ቤት ውስጥ አልነበረም ነው ያለን። መቼም ግርማ ከሄደ በኋላ ያ ጫማ እንግዲህ
የተቀደደ ነገር ነበረው እንዲሰፋ ለሰፊ ሰጠሁት። ከዛ በኋላ ነው እንግዲህ የእናንተንም ሰዎች ልኬ እንዲያመጡልኝ ያደረኩት ያንን ጫማ። ከዛ በኋላ ከመጣ በኋላ ነው ያን ጫማ ላደርገው ስል ባለቤቴ ወይም ደግሞ የዘሮ ሰናይት መታ ከሄደች በኋላ ልብስን ቀይር ካለችኝ በኋላ ልብሴን ልቀይር ጫማዬን ልቀይር ስል ያንን ጫማ ሳነሳው ያ ወረቀት ውስጡ ተደብቋል። ነገር ግን ያ ጫማ ተፈትሾ ነበር የገባው። በማን? በእናንተ ሰዎች አማካኝነት። ያ ቦታ እንደምታውቁት በኃላፊነት እየመራው ያለው ጋሻው ነው። ማለትም ቦታውን እንዲቆጣጠር ያደረግነው። ከዛ በኋላ ግን እኔ አልነበርኩም። የዛን ቀን ለስራ ወጥቼ ነበረ ከእናንተ ጋር። ሌላ ሰው እንግዲህ መድቤ ነበረ። ነገር ግን ያ የመደብኩት ሰው ነው ያንን ጫማ ፈትሾ ያስገባው ከጫማ ሰሪው ወይም ደግሞ ከጫማ አዳሹ ተቀብሎ። አሁንም ደግሞ ሌላ ነጥብ፣ ሌላ ጥያቄ የሚፈጠር ነገር ነው የተከሰተው እዚህ ጋር። ሌላ ያ ጫማ ደግሞ ከጫማ አዳሽ ነው የመጣው። ያ ጫማ አዳሽ ጋር ያ ወረቀት ምን ይሰራል? ያ ገጽ እንግዲህ ከግርማ ውጪ ማንም ጋር የለም። ምክንያቱም በግርማ የተቀመጠ መጽሐፍም ነው። ወይ ግርማ በቅርብ ርቀት ሆኖ ነገሮችን እንግዲህ እንደዚህ እንዲሆኑ እያደረገ ነው፣ ወይ ደግሞ ያ ጫማ አዳሽ የሚያውቀው ነገር አለ። በቀጥታ መያዝ የነበረብን ያንን ሰው ነው። ከዛ በተጨማሪ ደግሞ እንግዲህ ብዙ ነጥቦችን አንስተናል ከጋሻውም ጋር በምናወራበት ሰዓት። ምናልባት ይሄ መጽሐፍ እንደምናስበው አይነት መጽሐፍ ባይሆንስ? እኛን ለማዘናጋት ወይም ደግሞ እኛን ወጥመድ ውስጥ ለመክተት የተደረገ ነገር ቢሆንስ? ብዙ ነጥቦችን ነበር እያነሳን የነበረው። ወይም ደግሞ እኛ ትኩረታችንን እዚህ መጽሐፍ ጋር በምናደርግበት ሰዓት እነሱ ሌላ ነገሮችን ለማከናወን የፈለጉትን ነገር ለማድረግ እንግዲህ እያቀዱ ያሉትንም ነገር ለማድረግ ጊዜ እንዲያገኙም ለማድረግ ይሄን ነገር እያደረጉስ ቢሆን እነዚህ ነገሮች እንግዲህ በደንብ ለማጥራት እኛም ወጥመድ ውስጥ ላለመግባት ነገሮችንም እርግጠኛ ለመሆን ግርማን በቁጥጥራችን ስር ለማዋል ነው አሁን እየሰራን ያለ ነው። በእርግጠኝነት ግርማን እንግዲህ በቁጥጥር ስር ማዋል ይኖርብናል። ግርማን ማግኘት ይኖርብናል። ከማንም ሰው ቀድመን ግርማ እኛ እጅ ላይ መግባት ይኖርብናል። ምክንያቱም ነገሮች የሚደመደሙት የዚህ ሁሉ ሚስጥር ቁልፍ ያለው ግርማ እጅ ጋር እንደሆነ ስለምናውቅም ጭምር። ከዛ ባሻገር ደግሞ የጎደለም አንድ ገጽ እንዳለ መረሳት የማይገባውም ነገር ስለሆነ በቀጥታ ያደረግነው እንግዲህ ያንን ጫማ ሰሪ የተባለውን ሰው ወደ መያዝ ልሄድ ነው። ሄድን እንግዲህ ጫማ አዳሽ ወይም ደግሞ ጫማ ሰፊ አለ ወደ ተባለበት ቦታ ሄድን። በቀጥታ ባያለ መሪነት እዛ ቦታ ላይ ስንሄድ ያ ቦታ እንግዲህ ዝግ ነበረ። አላገኘነውም እዛ ቦታ ላይ። እንደውም ከዛ አልፎ ተርፎ ለአንድ ለሶስት ቀን አካባቢ እዚህ ቦታ ላይ አልገባም፣ እዚህ ስራ ቦታ ተዘግቶ ነው የዋለው ሚል አካባቢው ሰው ነው የነበረው። የት ነው ቤቱም ስንል እንግዲህ የምናውቀው ሰው ወይም ደግሞ እዚህ ቦታ ነው የሚለን ሰው አልነበረም። ከሆነ ጊዜ በኋላ አንድ ሰው አገኘን። ያንን ሰውዬ ብዙ ነገር ካደረግን በኋላ ያለበትን ወይም ደግሞ መኖሪያ ቤቱን ጠቆመን። በቀጥታ ስንሄድ ረዘም ላለ ጊዜ ሰፈሩን ከበብነው። ምክንያቱም ሌሎች ሰዎች ሊኖሩ ይችላሉ። አሞቴዎች ወጥመድ ውስጥ መግባት አንፈልግም። ነገሮችን አጣራን። ቤትን በምናገባበት እንግዲህ ሰዓት እሱም ለማምለጥ እንዳይሞክር በሚል በደንብ አካባቢውን ቃኘ ነው፣ ዙሪያውን ቃኘ ነው። የተወሰነ ሰዓት ከጠበቀ ነው በኋላ መጨረሻም ከረጅም ሰዓታት በኋላ ያ ሰው ከቤቱ ሲወጣ ተመለከተን። እሱ ነው የሚለውን አረጋገጠን ከአየለ አንደበት። አዎ እሱ ነው ካለም በኋላ በቀጥታ ለመያዝ ነበረ። ይሄ ሰው ግን ገና እኛ እሱ ለመያዝ ስንሄድ ዞር ዞር ብሎ ለመሮጥ ነው የሞከረው። አሁንም ቢሆን እንግዲህ ጠላውን የሚፈራ ሰው እንደሆነ ነው በዚህ ምክንያት የተረዳ ነው። አሁን ዛሬ እንግዲህ የምናደርገው ይህንን ጫማ ማን ነበረ የተቀበለው? የኛ ሰው ፈትሾ ያስገባውስ ማን ነበረ? እውነት አላየውም ወይ? ብዙ ማንሳት የሚገቡ ነገሮች አሉ። ይህንንም ሰው ደግሞ የኛ ሰዎች ወደዚህ ይዘውት እየመጡ ነው። እሱ እስከሚደርስ ድረስ እኛ ይህንን ነገር እናጠራለን። ዛሬ እንግዲህ ይህንን ነገር አጥርተን ግርማን በቁጥጥር ስር ወይም ደግሞ በእኛ እጅ እንዲገባ እናደርጋለን። ይሄ ደግሞ እንዲሆን የእናንተ ጸሎት፣ የእናንተ ዱዓ ከምንም ጊዜ በላይ የሚያስፈልግበት ሰዓት ነው። እንግዲህ እስከ መጨረሻው ድረስ አብራችሁን ቆዩ። አብራችሁ ስትቆዩ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ብሩክ ነኝ፣ ዱካሾ ላይ እንገኛለን። መልካም ቆይታ። እሺ እንግዲህ ወደ ተመልካቾቻችን የተፈጠረውን ነገር በሙሉ እንደምታውቁት ነውና እኛ በርግጥ እዚህ ጋር ከካሜራ ጀርባ አውርተን ነው እዚህ ጋር የመጣ ነው። ነገር ግን ለእናንተ ደግሞ ያሉትን ነገሮች እውነታውንም መግለጽም ስለሚገባ የግድ ደግሞ ለእናንተ ማሳወቅም ስለሚኖርብን ነው ካሜራ ፊት ለማውራት የወደድነው። ከዛ በፊት ግን የተፈጠረውን ነገር ተመልክታችኋል። ይሄ ጫማ እንዴት እንደገባ ጭምር ቦታውን ማን በኃላፊነት እየተቆጣጠረው እንደነበረም ጭምር ተመልክታችኋል። እንግዲህ ትናንትናም ካሻው ከአንተ ጋር በደንብ አውርተናል። ስናወራ ደግሞ የተፈጠረውን ነገሮች ለተመልካቾች አሳውቀናል። እኔም አንተም
እዮብም ሳይቀር አውርተናል ከካሜራ ጀርባ ከኛም ሰዎች ጋር ከነበሩት ከቡድን አባላቶች ጋር በጊዜው ከነበሩት ጋር አውርተናል። ነገር ግን እዮብ አንተ ነበርክ ይህንን ነገር የወሰድከው ኃላፊነት የወሰድከው። እዚህ ጋር ደግሞ ነገሮችን ማጥራት እርግጠኛ መሆን ይኖርብናል። ምክንያቱም የተሰራው ስራ ቀላል ነገር ስላልሆነ እኛ በእርግጥ ከጊዜ በኋላ ያንን ነገር አግኝተነው ነበረ። ጊዜ ምን ያክል ዋጋ እንዳለው እኛ ጋር ታውቃለህ። ስህተቶች ምን ያክል ዋጋ እንደሚያስከፍሉን ታውቃለህ። በጣም ብዙ ነገሮችን ነው የሚያሳጣን። ትንሽዬ ደቂቃ እንኳን ፈይሰን የተፈጠሩትን ነገሮች ከዚህ በፊት ታስታውሳለህ። ለዛ ነው እንግዲህ ቪዲዮዎቻችንም ላይ እንግዲህ ስንቻኮል ስንጣደፍ ቶሎ የሆነ ቦታ ላይ ለመድረስ እዛ ጋር አንድ ሰው ለመያዝ የምንጣጣረው ቶሎ ጊዜ ላለመፍጀት፣ ከዛ ደግሞ ያቺ የምንፈጃት ጊዜ አንድ ወንጀለኛን ወይም ደግሞ የምንፈልገውን ሰው እንዳያሳጣን ነው። አሁን እዚህ ጋር ቀላል ነገር አይደለም የሆነው። በቁጥጥራችን ስር የምንዋለውን ግርማን በጣም በቅርብ ርቀት እየተከተለን የሚሆነውን ግርማን ማጣት ማለት ለኛ ከባድ ነገር ነው እና እስኪ ስለተፈጠረው ነገር ምንድነው የተፈጠረው ነገር እንድታስረዳኝ ስለምፈልግ ነው። ተመልካቾችን መስማት ይፈልጋሉ። እዚህ ጋር ምንድን ነበር የዛን ቀን የተፈጠረው? ያው ጫማውን እኔ ተቀብያ መጥቶት ልጁ በራሱ እጅ ነበር የሰጠህ የዛን ቀን? በራሱ እጅ ነው የሰጠኝ። እኔም ያው እሱም ደካማ ስዘው ሰራተኛ ነው ምናምን እንደዚህም አልቆጠርኩትኝም። እንደዚህ አይነት ስህተትም ይፈጠራል ብዬ ዝም ብዬ ተቀብዬ ይዞ መጥቶኝ ፈትሼ የሚያስገባሁት እኔ ነኝ። እንዳልኩ ነው ያ ሰውዬ ምንም አያውቅም ብዬ ነው ጫማውን ከፍትፍት አድርጌ አይቼዋለሁ። ግን በቃ ይሄን ያህል እንደዚህ እንትን ይላል ብዬ እንደዚህ ተራቀው እንደዚህ አይነት ቀመር ቀምረው ምናምን ይሄን ዕቃ ያሳልፋሉ ብዬ አላሰብኩትም ነበር። ዮባኔ አሁን በልበድ እንደናነተና በጥንካሬ ነው ማቀ ጥፍና ነገሮችን በደንብ ስትሰራ ነው ማቀ። እዛ ጋር ግን በእኔ ቦታ ተክቼ ሄድኩት አንተ ላይ እምነት ስላለኝ አንተን እንደኔ ስለማይህም ጭምር። ስለዚህ እንዴት ማለት ገበሩን አውጥተህ ለማየት አልሞከርክም ወይስ ጫማውን ከላይ ነው ፈትሻ ያስገባው ወይስ አላሰብከውም? ምን እንዴት ያ ነገር ሊፈጠር ይችላል? በዚህ ያህል እንደዚህ ያርገው ያሳልፉታል ብዬ እኔ ጭራሽም ስላልገመትኩት ያው በቃ መፈተሽ ስላለብኝ ከላይ ነው ያዩት። ከፈታ አድርጌ ይቻላል ውስጡንም ቢሆን ዝም ብዬ ግን ከኛ ያለኝ አልጠበቅኳቸውም እና በቃ ያው እሱም እንዳሉ ነው በጋሹም እንዳሉ ነው። ብርኪ አንተም ታውቀኛለህ መቼም እኔ ለዱካሹ ከዚህ በላይ እንደምሆን ታውቃለህ። እንደዚህ አይነት ስህተት አስቢበት እንደማላደርገው ምናምን ታውቃላችሁ፣ ሁለታችሁ ታውቃላችሁ። እናንተ ሙሉ ከክሩማ አባላት እኔ ምንም አይነት ስህተት እንደማልፈልግ ማንም ከዚህ በፊትም ደግሞ ተናግሬዋለሁ። እዚህ ዱካሾ ላይ ምንም አይነት ስህተት ከሰራ ለእናቴ ልጅ እንኳን ቢሆን አልመለስም ብዬ ተናግሬያለሁ በራሴ አንደበት። እንደዚህ አይነት ስህተት ደግሞ ብዙ ነገር ነው የሚያስከፍለን፣ ብዙ ዋጋ ነው የሚያስከፍለን። ሌላስ ትልቅ ነገርስ ቢሆን ኖሮ በዚህ ብቻ በቀላሉ የምናየው ነገር አይደለም ማለት ማጥራት አለብን። አሁን እዚህ ጋር ከዚህ በፊት ተመልክታችኋል እነማን እንደከዱን እነ ኋላሸት የሚባሉ ሰዎችን ሁላ ሳይቀር እንዴት ሁላ እንዳደረጉን እንዴት እንዳባረርናቸውም ጭምር የተፈጠሩትን ነገሮች በሙሉ የምታስታውሱት ነገር ነው። አንተንም የግድ ደግሞ ማጣራት ያለብን ስለዚህ ጉዳይ ነው ማለት ከስህተት ጀርባ ብዙ ነገሮች ይኖራሉ። ይህንን ደግሞ እኛ በራሳችን መንገድ ነው የምናጠራው። እንደዚህ አይነት ስህተቶች በቀላሉም እንደማይታዩ ታውቃለህ አይደለ? በእርግጥነት እስኪ ምንድን ነበረ ሰውየው በቀጥታ ስትሄድ ያለክ ሄድክ? መቼም ምንድን ነበር ያለክ? መጀመሪያ አየለ ነው እዛ እንድትሄድ ያደረገ። አሁን እንግዲህ ያ ጫማ አዳሽ ወይም ደግሞ ጫማ ሰፊ የተባለውን ሰው እኛ በቁጥጥር ስር አውለናል። ከዛ በፊት ግን ከአንተ መስማት የምንፈልጋቸው ነገሮች አሉ። እዚህ ጋር እንድታጣራልን የምንፈልገው እሱን ከማውራታችን በፊት ስለሱ የምትነግረው የተለየ ነገሮችን ካየህ ምንድን ነበር የተፈጠረው የሚለውን ከአንተ ጋር አውርቼ ወደሱ መሄድ ስለምፈልግ፣ ምክንያቱም ከኔ በፊት አንተ እሱን አይተኸዋል አግኝተኸዋልም ጭምር። ስለዚህ እሱን ለማውራት መነሻም እንዲሆነኝ ስለምፈልግ ጭምር አጥርተህ ነገሮችን እንድነግረኝ ይፈልጋለሁ። ምንድን ነበረ እስኪ በተለየ ሁኔታ እዛ ቤት ውስጥ ስትሄድ ጫማ ቤቷ ውስጥ ምንድን ነበር ያየኸው ነገር አለ ወይ? ምን አይነት ሰው ነበረ? እንዴት ነበር ያስተናገደህ አንተ? ያው እኔን የላኪኝ ጋሻው ነው እንግዲህ ያው እሱ ደግሞ አብሯችሁ ነበረ እና ጋሻው አየለ ጫማ እንደሚያስፈልገው ያው ምናምን በስልክ ነገረው እና ሰፊ ቤት እንዳለ ሲነግረው ነው ጋሻው እኔ ጋር ደውሎ እንዳመጣ የላከኝ ማለት እና ልጁ ጋር ሲሄድ እኔ አሁን ብሩኪ ካለፈ በኋላ ነው ነገሩን በደንብ ሳስበው እየተረዳሁት የመጣሁት እና ጫማ ሰፊው ጋር ሲሄድ ስቀበሉ ራሱ በቃ ልክ አይደለም።
እኔ ግን ምንም እንደ እንትን አልቆጠርኩትኝም። ጫማ ለዚህ ምናምን ብዬ ነው የተቀበልኩትኝ። ጫማውን ሲሰጠኝ ልክ አልነበረም። በቃ እጁ ላይ የሚሆነ መንቀጥቀጥ ነገር አለ ምናምን እና ብቻ ያው በዚህ ነገር ብላ ታስቡም እንደዚህ አይነት ነገሩን ያውቃል ምናምን ብዬ እኔም አልጠበቅኩት። ከባዛ ጋር የሆነ ችግር ይኖርበታል። ሰውየውም እንዳልኩ ነው የተጎዳ ሰው ነው። እዛ ጋር ስራውም የሚያጨናንቅ ይሆናል ወይ ቤተሰብ ችግር ይኖርበታል። እንደዚህ ብዬ እኔ አልጠበቅኩትኝም። በቃ እጁም ልክ የለም እየተንቀጠቀጠ ምናምን የሰጠኝ ተቀብዬው እንዳልኩ መጣው። ከመጣውን በኋላ ያው በደንብ አይቼዋለሁ። በደንብ ስለ ሙሉን አልከፈፍኩትም። ያው ጫማውን ውስጡን አየሁት ምናምን። ይዮባይ አሁን እኛ ምን መሰለህ ሐሳባችን እኛ ነገሮችን ለማጥራት ነው። አሁን አንተን ለማስጨነቅም አይደለም። አንተ 24 ሰዓት ሙሉ ስራስ እንደምትሰራ ከኛ ጋር አንድ ላይ ሌሊቱ ሙሉ ያለ እንቅልፍ እንደምትሰራ እናውቃለን። ታማኝ እንደሆንክ እናውቃለን እና ምን አለንም ጭምር። ነገር ግን ነገሮችን ለማጥራት ነው። ሰው አሁን የኛ ስራ በጣም ተጠራጣሪ የሚያደርገን ስራ ቢሆን የኛ ስራ ነው። በጣም እንድንጠራጠር ነገሮችን በደንብ አስፍተን እንድናይ ያስፈልገናል። በቃ በደንብ ማሰብ፣ በደንብ መጨነቅ፣ ነገሮችን በደንብ ማሰብ ያስፈልገናል። ይሄ ደግሞ ግልጽ ነው እኛ ስራ ላይ ግዴታም ጭምር ስለሆነ ማለት ነው። እዛ ሰውዬ ጋር ስትሄድ በእርግጥ በመልካም ነገር ማሰብ የራሱ ችግር ሊኖርበት ይችላል ብለህ ማሰብ መልካም ነገር ነው። የቤተሰብ ችግር ሊኖርበታል ብለህ ማሰብ መልካም ነገር ነው። ነገር ግን ሰው ላይ ሌላ ለየት ያለ ነገር ካየን እኛ አንደኛ ለኛ መናገር ነበረብህ፣ ማስተዋል ነበረብህ። ማለት የራሱ ችግርም ቢሆን እኛ ተጠራጣሪ መሆን አለብን። በእርግጥ ሌሊቱን ሙሉ እንዳልተኛ በዛ ቀን ስተካም ለረፍት እንደሄድክ እና ከረፍት ላይ መልሼ እንዳመጣው አውቃለሁ። እኔም ጭምር አውቃለሁ። አንተ የምታውቀው ነገር እንደሆነ በሺፍት ነበረ ምንሰራው። ነገር ግን ስራ ስለነበረብኝ ግዴታ ብሩኬ ጋር መሄድ ስለነበረብኝ ነው በዛ ቀን የጠራው። ስለዚህ የኛ ስራ አሁን ምን ያስፈልገዋል? በደንብ መጨነቅ አለብን። በደንብ የሆነ ፖይንት ላይ አንድ ነገር ባየን ቁጥር የሆነ ፖይንት ላይ መመቆም የለብንም። ማለት ይሄ ነገር እንደዚህ አይደለም ብለን ችላ ማለት የለብንም። ነገሮችን በደንብ አጥርተን መመልከት አለብን። እነዚህ አይነት ነገሮች አሳማኝ እንደማይሆኑ ታውቃለህ አይደለ? እዮ መቼም ትንሽዬ የምንጠዋላቸው ነጥቦች እዚህ ጋር ዋጋ እንደሚያስከፍሉን ታውቃለህ። አንድን ጫማ የሚያክል ነገር ከውጪ እንዳይገባ ሰናይትን እንኳን እዛ ቤት ስትመጣ እንዴት ነበር የተፈተሸችው? እንግዲህ ሴት አባላቶቻችን እንዴት ፈትሸው እንዳስገባት አይተሃል። የገዛ ያየለ ሚስት የተባለች ሴት ነው የምልህ። እንኳን ሌላ ከባህር ከሶስተኛ ሰው ከተጨማሪ ከውጪ ሰው የሚመጣ ዕቃ ቀርቶ ይሄ ማለት እንግዲህ ታውቃለህ እንዴት በጥርጣሬ ልናይ እንደምንችል። ትንሽዬ ነገር በጣም ጥቃቅን ነገር ከዚህ በፊት እንኳን መርዝ እንኳን እንዴት ሲሰጥብን እንደነበረ ታስታውሳለህ። በማንጠብቀው በጣም በረቀቀ መንገድ እንዴት ሲመጡ እንደነበረ የያዝናቸውን ሰዎች እንኳን ከቦታ ቦታ እንኳን እንዴት ቶሎ እንደምናዘዋውር በቀን ውስጥ 2-3 የቤት የቀየርናቸው ሰዎች የሉ? አንተ እንኳን የምታስታውሰው አልነበሩም? ነበሩ እኮ። እንኳን ይህንን የሚያክል ነገር ዕቃን የሚያክል ነገር ጫማን የሚያክል ነገር ከውጭ መጥቶ ይቅርና ያውም እንግዲህ ረጅም ለቀናት ያክል ሰፊ ቤት የቆየ ዕቃ። ይሄ በጣም ትልቅ ስህተት ነው። በቀላሉ የሚተው ወይም ደግሞ አይ ብሎ ኤክስኪውዝም የሚደረግም ነገር አይደለም። ለዛ ነው ከካሜራም ጀርባ በደንብ ያወራውክ። ማጣራት ያሉብኝም ነገሮች ስለነበሩ ከጋሻው ባሻገር እኔም ስላወራውክ እኔ ምንም ልልህ እንደምችል አላውቅም። ምክንያቱም የግድም ደግሞ ከዚህ በኋላ ማጣራትም ያሉብኝ ነገሮች ይኖራሉ። በመኪናው ጋር መሀል አዲስ አበባ ላይ መኖሪያ ቤት ይግዙ። ከ80% በላይ ዲያስፖራ በሰፈሩበት ዲኤምሲ ሪል ስቴት ቤቶን ይግዙ። 60% የባንክ ብድር ተመቻችቶሎት ካሉበት በእጅ ስልክ ደውሎ ከ10% ጀምሮ በመክፈል ቤቶን ይሰዱ። ወደ በ3 ቀን በዲኤችኤል ካሉበት ሀገር እናደርሳለን። በወር 70 ሺህ ብር ገቢ ካሎትም ዲኤምሲ ባለቤት ያደርጉታል። ከስቱዲዮ እስከ ባለ 4 መኝታ እንዲሁም የንግድ ሱቆችን አዘጋጅተናል። መንደሩ በ65 ሺህ ካሬ ላይ ያረፈ ሲሆን 5 ሊፍት፣ 5 መዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ጄኔሬተር አለው። ግንባታዎች በአልሙኒየም ፎርምወርክ የሚሰሩ በመሆናቸው በአጭር ጊዜ ይረከባሉ። እንደሚከፍሉ መጠን እስከ 35% ልዩ ቅናሽም ተዘጋጅቷል። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት። እና እንዳልኩ እንደዚህ አይነት ነገሮች ድጋሚ መፈጠር የለባቸውም። እየነገርኩህም ያለሁት እሺ፣ ለዚህም ነው የግድ ማውራትም ስላለብን ነው። ብሩኬ እኔም እንግዲህ ስህተት እንደሆነ ተረድቻለሁ። እንግዲህ ከዚህ በኋላ ላሉም ትልቅ ትምህርት ነው የሚሆነኝ። ግን ያው እንዳልኩ ነው ባልጠበቅኩት ነገር ስለሆነ ነው በዚህ ተሸውጃለሁ። ብቻ እስኪ ለማስተካከል እሞክራለሁ። ቀጥይ ይባይ ይሄ ነገር እኮ በእርግጥ ልክ ነህ፣ ስህተት ነው። ይቅርታንም ቀድሜ ተቀብያለሁ። እኔ ቀድሜ ሳውራ ማለት ነው። ምክንያቱም
ጫማ ገበር ውስጥ እኔም ብሆን ላልጠብቀው ስለምችል ማለት ነው። በቦታው ብኖር እኔም ላልጠብቅ እችላለሁ ማለት አንተ ብቻ አይደለም። ምናልባት እኔ ኤክስኪውዝ ስታረግ እኔ የተቀበልኩ በምን መልክ ነው? ምናልባት እንቅልፍ 24 ሰዓት አልተኛህም ነበር። በዛ ሰዓትም ጠዋት ተቀይረ ሄደህ ከቤትህ ነው የጠራው። ምናልባት ያ ሊሆን ይችላል ሌላ ሰው መቀየር ነበረብኝ ወይ የሚል እንደኔም ጥፋት እንደ ራሴም ጥፋት አድርጌ ቆጥሬዋለሁ። ምክንያቱም አንድ ሰው እንቅልፍ ያስፈልገዋል። ስራውንም በአግባቡ ለመስራት በአግባቡ እንቅልፍ መተኛት ስላለበት ማለት ነው። ምናልባት ያ ይሆናል የኔ ጥፋቱም የኔ ይሆናል ብዬ ወደ ራሴም እንትን ብዬ ይቅርታንም ተቀብያለሁ። ነገር ግን ከዚህ በኋላ ላለው ነገር እያንዳንዱ ነገር ጫማ አይደለም እያንዳንዱ ነገር እኔ ምን ሳደርግ እንደነበር አይተሃል። እዛ ቤት በመንፈትሽ ሰዓት ቴፕ እስከ መገንጠል ጀበናውን እስከ መስበር ጀበናውን ባልሰብረው ያንን ገጽ አናገኝም ነበር። ስለዚህ ሁሉንም ነገር አጥርተን ማየት አለብን። እዮባ በጣም ነው የምወድህ። ከኔ አጠገብ ሆነ ብዙ ለዱካስ ብዙ ሳክሪፋይስ ከፍለ የነበርክ ሰው ስለሆንክ ማለት ብዙ ነገር ከካሜራ ጀርባ ብዙ ጉዳቶችን እንደምንጎዳ ብዙ ነገሮችን እንደምትከፍል አውቃለሁ። ብዙም ጊዜ ሆነ እዚህ ዱካ ከተቀላቀልክ። ስለዚህ እዮባ ከዚህ በኋላ እንዳይደገም በጭራሽ እንዳሉ ሆኖ ምክንያቱም ለተደረጉትን ነገሮች የግድም መቀጣጣትም ስለሚኖርብን ጭምር። ከዛ ባሻገር ግን ይህንን ጫማ ተቀብለው ወደ ቤት ይዘህ ገባህ፣ ለአየለ ሰጠኸው። ይሄ ወረቀት የተገኘው እዛች ጫማ ውስጥ ነው። ከዛስ በተለየ ሁኔታ ያየኸው ይህንን መቼም ወረቀት አውጥቶ እሱ ጀበና ውስጥ እስከሚከት ድረስ ከዛ በኋላስ የት ነበራችሁ? ከዛ ባሻገር ደግሞ ያያችሁት አጠራጣሪ ነገር አልነበረም ወይ? ምን አይነት ስሜት ነበር አየለ ላይ ያያችሁት በጊዜው? ምንም ነገር የለም። ያው ጫማውም ከገባ በኋላ በአይነ ቁራኛ ነው ስንከታተል የነበረው እንደ በፊቱ። በእርግጥም ግን አየለ ያው ብዙ ትብብርም ሲያደርግልን ስለነበረ ከመጀመሪያም ጀምሮ በቃ ሌላ ምንም እንትን ያሳየን ነገር የለም። ያው እንደተለመደው ምግቡንም በሰዓቱ እንሰጠዋለን፣ እሱንም እየተቀበለ ይወስዳል ምናምን። ሚስቴን አምጡልኝ ነው የሚለው፣ ሌላ ምንም እንትን የለም። ሚስቴ ናፍቃኛለች አገናኝ ለምን አታምጡልኝ ምናምን እያለ እንትን የሚለን እንጂ ሌላ አዲስ ነገር ምንም ነገር አላየንበትም። ክትላችንም ያው እንደ በፊቱ ነው። አሁንም ቢሆን እንደዚህ አይነት ነገሮች ሲኖሩ ቶሎ የማሳወቅ ግዴታ አለባችሁ። ምክንያቱም ምንም ነገር አዲስ ነገር አጠራጣሪ የመሰላችሁ ነገር ካለ አሳውቁ ብዬ በየደቂቃው ነው የምናገረው። ትንሽዬ እዚህ ጋር እንኳን ክፍተት ከሰጠን ብዙ ነገሮችን ልናጣ ስለምንችል ልክ እንደዚህኛው ነገር በጫማ ውስጥ እንደገባው ነገር እንግዲህ እንደዚህ አይነት ነገሮች ከዚህ በኋላ ዳግመኛ መፈጠር የለባቸውም። አሁን መጨረሻ እንግዲህ እድል ቀንቶን ይህንን ሰው ይዘነዋል፣ በቁጥጥራችን ስር ውሏል። በተለየ ሁኔታም አየለ ላይ እንደዚህ አይነት ነገሮች ምክንያቱም አየለ ላይ እንዳያችሁት ከሆነ እንግዲህ አሁንም ቢሆን እምነት እያጣን ያለ ነው። ብዙ ነገሮችን እየደበቀን ነው የመጣው። በራሳችን መንገድ ነው እያገኘናቸው ያሉትንም ነገሮች እያገኘን ያለ ነው። ቀድሞ እነዚህ ነገሮች አየለ ለኛ መናገር ነበረበት። ስለዚህ አሁንም ቢሆን እንግዲህ አይናችሁ ከዛ ቦታ ላይ እንዳይነቀል የግድ ከዚህ በላይ ደግሞ እንግዲህ ጥበቃም ልናደርግበት የምንችልበት ነገሮችን ደግሞ አዲስ መረጃ ማግኘት የምንችልበት ጊዜ ላይ ነው ያለ ነው። ይሄ ሰውዬ በቁጥጥራችን ስር ውሏል፣ ጫማ ሰፊ የተባለው ሰው እና ከዚህ በኋላ በድጋሚ እንደዚህ አይነት ስህተት ተፈጥሮ እንዳላይ ከካሜራ ጀርባ ብዙ ነገሮችን አውርተናል። ስለምትቀጣው ቅጣቶች ሳይቀር ስለ ብዙ ነገሮች አውርተናል። ለሌሎችም ማስተማሪያ መሆን ስላለበት እና አሁን ተመልሳችሁ ወደ ስራ ቦታችሁ እንድትሄዱ ማለት እፈልጋለሁ። በቀጣይ ግን የኛም ሰዎች ይዘውት መጥተዋል ይሄንን ሰውና ከሱ ጋር ስለማወራ እናንተ ግን ወደ ስራችሁ እንድትመለሱ ነው የምላችሁ። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ያደረግነውን ቆይታ ከዮብም ከጋሻውም ጋር የተፈጠሩትን ነገሮች ተመልክታቸዋል። እኛም ነገሮችን እዚህ ጋር ማጣራት ስላለብን ይህም ሰው እንግዲህ እንደያዝነው ታስታውሳላችሁ። ምንም የያዝንበትን ምክንያት እንዳለ የምታስታውሱት ነገር ነው። ጫማ ሰፊ ነበረ። ያ ጫማ መጥቶበታል ወይም ደግሞ እሱ ጋር ነበር የተባለ ሰው ነበር። እኔ ግን ከመጀመሪያው ጀምሮ
አንተን ያዝንበት መንገድ አለ። ወደ 3 ቀን ገደማ ስራ ቦታም አልነበርክም ተብሎ ቤት ነበር ያዝን። ስንይዝህ ደግሞ ገና ስታየን የሮጥከው እንግዲህ በሰላም ነው፣ ቀን ነው፣ ሰው ያለበት አካባቢ ነው። ምንድነው በዛ ሰዓት የሚያስሮጠ? እኛ እኮ በሰላም እየመጣን ነበር፣ በስነ ስርዓት ቆመን ቀጥ ብለን ነበር እየተከተልን የነበረው። ዞር ዞር አልክ፣ ከዛ መሮጥ ጀመርክ። ይህ ማለት ወይ ታቀናለህ ወይ ደግሞ እየተደበክ ያለው የሆነ ሰው አለ ማለት ነው። ምንድነው በዛ ሰዓት የሚያስሮጠ? እንደዛ አይደለም፣ አንተ እንደምታስበውም አይደለም። ምንድነው እኔ እንደማስበው ያለው ነው? የሰላም ሰዎች መሆናችሁም በምን እርግጠኛ ልሆን ይችላሉ? ማክስ ለብሰሃል፣ ከላይኛው ደግሞ ወፈር ያለ ሰው እየመጣ ነው። በቃ በምን እርግጠኛ ሆናለሁ? እንዴት አሮጥም? በቃ አሮጥኩ እና ከጀርባ ደግሞ ካሜራ አለ። ስለዚህ መሮጥ ስላለብኝ ሮጥኩ። ማለት ምንም ከሌለብህ፣ ወንጀል ከሌለብህ፣ የሰው ልጅ እንግዲህ የሆነ የሚፈራው ነገር ካለ ነው ቀድሞ ሊጠነቀቅ የሚችለው። እንዳልከው እንግዲህ ሰላማዊ ሰው ከሆንክ ምን አስሮጠ? ለምን ትሮጣለህ? እንደነገርኩ ነው። በቃ እኔ ሰላማዊ ሰው ነኝ። በቃ የሮጥኩበት መንገድ ከፊት ከኋላ፣ አንተ እንደራስም ቢሆን ከፊት ከኋላ ሰዎች እየመጡ ነው። ለዛውም ማታውቃቸው ሰዎች አይደል? ማክስ የለበሰ እና በቃ የዋነኛ ደግሞ የሮጥኩበት ምክንያቴ በቃ ሰፈራችን ሰላም አይደለም። ገባ ከ2 ቀን በፊት እንደዚሁ ማጅራቱን ተመቶ ወንዝ ውስጥ የተጣለ ሰውም አውቃለሁ። በቃ ያ ነገር እኛ ሰፈር ላይ ትንሽ ተጽዕኖ አሳድሮብናልና በቃ ሮጥኩኝ እንጂ በቃ እኔ ሰላማዊ ሰው ነኝ። ሰላማዊ ሰው እኮ ይኸውልህ፣ ሰላማዊ ሰው የሆነ ሰው ምንም የሚፈራው ነገር የለም፣ ምንም የሚያስሮጠውም ነገር የለም እዚህ ጋር። በዛ ሁኔታ አንተ ገና ስታየን የሮጥከው ያው እንግዲህ አካባቢው ላይ የኛ ሰዎች ተበትነው ከበውት ነበር። በማይታዩበት ሁኔታ ጥግ ይዘው ነበር። አንተ እይታ ውስጥ እንኳን አልገቡም ነበር። ሰፈሩ እንግዲህ ቀጠን ያለች መንገድ ነች። ያቺ መንገድ ደግሞ እኔና የመጣ ነው ከኋላ እየለ ነበር። ከዛ የኛ ሰዎች ቦታቸውን ይዘው ነበሩ። ከላይ የመጣው ልጅ እንኳን እንግዲህ እሱ አንተ መሮጥ ከጀመርክ በኋላ ነው የመጣው። ስትሮጥ ገና አንተ በእነዚህ ሁኔታ ውስጥ ነው ለመሮጥ እንኳን የሞከርከው። አይወልህ ምን መሰለህ፣ ያኔ እየተራመርኩ ነበር። ካስታወስክ እየተራመርኩ እያለ ተከታተልከኝ። ዞር ብዬ ሳይም አሁንም እርምጃ ከነበረበት እየፈጠነ መጣ እርምጃ። አሁንም ድጋሚ ዞርኩ፣ እየተከተልከኝ ነው። በቃ እኔ ደግሞ ፈጠን ብዬ ልራመድ ስል ጥቁር የለበሰውን አየሁት አይደለ? በቃ በዚህም ማምለጫ የለም፣ በዛኛውም ማምለጫ የለም። አንዱን ጥሼ ለማለፍ ሞከርኩ ግን በቃ እና እንደዛ ነው። እኔ ሰላማዊ ሰው ነኝ። ቆይ ወደ ቤት ልትመለስ ለምን አልሞከርክም? ማለት ቀጥታ ለመሮጥ ለምን ወሰንክ? መሀል እኮ አስገብታችሁኛል አይደል እንዴ? እሱ ከኋላ እየተከተለኝ። የቤትህን ቁልፍ ከፍተህ ነው ስትወጣ የነበረው። ለምን ወደ ቤትህ ለመግባት አልሞከርክም? ያው ቤትማ ቤት ነው፣ ማምለጫ የለውም። ወዴት ነበር እየሄድክ ነበር? እኔ በቃ እየሄድኩ ነበር እኮ። ወዴት ነበር ወጥተህ እየሄድክ ነበረው? በቃ የሆነ ጓደኛ ነበረኝ እና ሻይን ቡናን ብል ተነፋፍቀናል ምናምን ነገር። በቃ ሰፈራችሁ ደግሞ ኮሽታ ያስጠላ፣ እስኪና አንዳንድ ወሬዎች እንጫወት ምናምን ሲለኝ ወደሱ እየሄድኩ ነበር። ይሁን ባልከው መንገድ ፈርተህም ነው እንኳን ብንል ወደ ነበርንበት ነገር እንመለስ። መጀመሪያ አንተን ለማግኘት የመጣ ነው ወደ ስራ ቦታህ ነበረ። ስራ ቦታህ ማለት እንግዲህ አንተ ጫማ ሰፊ ነህ፣ ጫማ አዳሽ ነህ ተብሎ ይሄ አንተ የነበርክበት ቦታ ነው ተብሎ ቦታ ላይ ስንመጣ ወደ 3 ቀን ገደማ እዛ ቦታ ላይ አልነበርክም። ስራም አልገባህም፣ ተዘግቶ ነበር ያ ሱቅ። ልክ ነህ። ለምን ነበረ 3 ቀን ወደ 3 ቀን አካባቢ እንግዲህ ከዛሬ ጋር 4ኛ ቀን ማለት ነው። እነዚህ ሁሉ ቀናት ለምንድን ነበረ ስራ ቦታ ያልገባው? በቃ ስራ ቦታ ያልገባሁት የባለቤቴ ምክንያት ነው። ምንድነው የባለቤቴ ምክንያት? እሷ ነፍሰ ጡር ነችና በቃ እሷ እንክብካቤ ያስፈልጋት ስለነበረ በቃ እሷ ጋር ስለነበርኩ ነው። ለዛ ነው ስራ ያልሰራሁት። መቼም አንድ ሰው ስራ መስራት አለበት አይደለ? ብዙ ኦርደሮች አሉ፣ የተሰጡ ጫማዎች አሉ፣ እነሱን መመለስ ይኖርብሃል። አትሊስት ያ ቦታ መከፈት ነበረበት። እንደማይክ ግን አንተ የጠበኩትንም ሰው ሆኖ አላገኘኸውም።
ያ ማለት ጠብቄ የመጣሁት ሰውና እዚህ ጋር መጥቶ ያገኘሁት ሰው የተለያየ አይነት ሰው ነው። መቼ ነው አንተ ይሄን ጫማ ስራ ወይም ደግሞ ጫማ ቤት ጫማ ማደስ የጀመርከው? ከመቼ ጀምሮ ነው? ወደ ስራ የገባሁት 1-3 ወር ይሆነኛል። እና ከዛ በፊት የምሰራው ቶርኖ ቤት ነበር። እና ያው ይሄ በልማት ተነሽ በሚባል ተነሳና በቃ እኔ ወደ ሰፈር ስመጣ ያው ሰፈሩን በቃ አልለመድኩትምና ቢያንስ የተሻለ ስራ እስከማገኝ ብዬ በፊት ጫማ ምናምን ሞካከር ነበርና እየሞካከርኩ እሱን በምሰራበት ጊዜ በቃ የራሴን ጫማ ቤት ከፈትኩ እና እንደዛ ነው። ምንድነው እሱ የራሴን ጫማ ቤት ከፈትኩ ማለት? ጫማ ስራ በራሱ ሙያ የሚፈልግ ነገር ነው፣ ሙያ የሚጠይቅ ነገር ነው፣ የእጅ ሙያ ነው። በቀጥታ ቶርኖ ቤት ስሰራ የነበርኩ ሰው እንግዲህ ከዛ በፊትም የልማት ተነሻዎች ሆነን እዛ መጣን። ቶርኖ ቤቱም ምናምንም ስለፈረሰ ነው እያልከኝ ያለው አንተ። በአንዴ ደግሞ ሽፍት አድርገህ መጣህብኝ። እዚህ ጋር ጫማ ሰፊ ነኝ አልከኝ። ምንድን ነው እሱ እያልከኝ ያለው? ምን አይነት ነገር ነው? አትሊስት የሚገጥም ነገር እንኳን በለኝ። መቼም በአንዴ አንድ ሰው ዘሎ ከቶርኖ ወደ ጫማ አይገባም። ምክንያቱም ጫማ መስፋት በራሱ ራሱን የቻለ ሙያ ነው። የእጅ ስራም ስለሆነ ሙያ የሚጠይቅም ነገር ነው። ቢያንስ እንኳን አሳማኝ ነገር ንገረኝ እዚህ ጋር። ልክ ነህ። ልክ ቅድም ከቤት ወጣው እንዳልኩ ያገኙት ጓደኛዬ በቃ ለብዙ ጊዜ እሱ ጫማ ይሰራ ነበርና በቃ ሰፈር ውስጥ ስራ እስከምታገኝ ድረስ ለምን እንደዚህ አትሞክርም? ይሄ ነገር እኮ ያዋጣሃል ምናምን ሲለኝ በዛ 3 ወር ውስጥ በቃ ከሱም ጋር እሱም እያገዘኝ እየተጋገዝን ምናምን በዛ ምንድነው ቆይ የተዘበራረቀ ነገር ነው እያወራ ያለው። ከቤት ስወጣ ያገኘሁት ጓደኛ ያልክ እኛ ነን። ከቤት ስወጣ ያገኘነ ሚስቴ ነፍሰ ጡር ናት አልክ። ስራ ያልገባሁት በሷ ምክንያት ነው አልክ። ሻይ ቡና ልትል ግን ትወጣለህ፣ ስራ አትሰራም። ምን መሰለህ እያልኩ ያለሁት እናንተ እኔን ከመያዛችሁ በፊት ስልክ ተደውሎልኝ ከቤት እየወጣው ነው ያዛችሁ። ስለዚህ ያገኘሁት ጓደኛዬ ማለት በቃ ላገኘው እየሄድኩ ነበር። እናንተ ባትይዙኝ ጓደኛዬን አገኘው ነበር። ሚስትህን ለማን ጥለህ? ከቤት ነበረች እሷ ብቻዋን። 3 ቀን ሙሉ እሷ ጋር ነበርኩኝ እና ስልክ ሲደወል ጓደኛዬ ነው ስላት በቃ ወጣ አንተም ሻይ ቡና በል እዚህ 3 ቀን ሙሉ እኔ ጋር ሆንክ። ስለዚህ ወጣህ ከጓደኛህም ጋር በቃ ሻይ ቡና በል ራስህን ፈታ አድርግ ብላኝ ነው ልክ ስወጣ እናንተ የተገናኙ ማለት የያዛችሁኝ። እና ስለዚህ ያ ጓደኛዬ ሂጄ ላገኘው ነበር እና እሱ ነው ወደዚህ ስራ እንድሰማራና በቃ ያግዘኝ። ምን ሳድርጊያችሁ ነው? ቆይ አሁን እኔ እኮ በማላቀው ነው ያዛችሁኝ። እዛ ባለቤቴ እኮ እየጠበቀችኝ ነው። በቃ ሰው የላትም አይደለ? ማንም የለም ቤት ውስጥ እኔ ነበርኩኝ። እኔም ወደዛ ሂጄ ደርሼ እመለሳለሁ ስል ይሄው እናንተ ጋር ነኝ እስካሁን። ምን አጥፍቼ ነው? ለምንድን ነው እንደዚህ የምታስጨንቁ? ለምን አለኩኝ? እዚህ የመጣበትን ምክንያት መቼም ታውቀዋለህ አይደለ? ለምን እኛም እንደያዝን እኛም አንተ ጋር እንግዲህ ተቀምጠን ለምን እያወራን እንደሆነ መቼም በእርግጠኝነት ታውቀዋለህ። ምንም የማውቀው ነገር የለኝም። ለምን አልነግሩኝም? ምን አድርጊ ነው? እኔ የማውቀው ነገር የለም። ስለሚስትህ እየተጨነቅ ከሆነ ለሚስትህ ችግር የለውም። የኛ አባላቶች እንልካለን፣ እሷ ጋር ሰላም እንደሆነች ትቆያለች። አንተን ግን እውነታውን እስክታወጣ ድረስ በምን እርግጠኛ ሆናለሁ? እኔ እየሰማኸኝ ነው? እውነታውን እስክታወጣ ድረስ እኛ ጋር ስለምን እውነት ነው የምንነግሩኝ? ቆይ እናንተ ምንድነው ያጠፋሁት? ጥፋቴ ምንድነው? ለምን እንደመጣ መቼም ታውቃለህ። ከቀናት በፊት አዳምጠኝ። መቼም ከኛ ጋር የነበረውን አየለ የሚባለውን ሰው ታውቀዋለህ አይደለ? አየለ ማለት አንድ ቀን መጥቶ ጫማ ስራልኝ ብሎኝ ሄዷል። ማን ነው አየለ? በቃ ከዛ ከስተመር ነው። ሌላ ምንድነው? እኔ ከዛ በተጨማሪ ይኸውልህ አዳምጠኝ። እዚህ የመጣህበትን ምክንያት በደንብ የምታውቀው ነገር ነው። አዲስ ነገር አይደለም። አዳምጠኝ። እሱ የሰጠህን ጫማ ለማን ነበር የሰጠኸው? ያየለን ጫማ ሰፍቻለሁ። የሆነ ሰው መጣ፣ አላውቀውም። ከዚህም በፊት አይቼውም አላውቅም። ጫማ አምጣ ያየለን ሲለኝ ማን አንተ? እኔ አላውቅም አልሰጥም ስላስጨነቀኝ እና አየለ ልኮኝ ነው። በቃ አየለ ነው ጫማውን አምጣ ብሎ የላከኝ ሲል የሆነ ልጁ እንደናንተ አላስጨነቀኝም እና የሆነ ደስ የሚል ሰው ነው። በቃ የተስማማሁትበትን ዋጋ ሳይቀር ሁሉ አወቀውና አውቆ ስለነገረኝ በቃ በዛም ሰጠሁት ጫማ። ይሄ በቃ የተስማማንበትን ዋጋ
ሲነግረኝ አየለ በቃ እንደላከው ገባኝና አየለ ቤት ነው ሲለኝ ሰጠሁት ጫማው እና እንደዛ ነው። እኔ ምንም የማውቀው ነገር የለኝም። ቆይ ለምን አለኩኝ? ምን አድርጊያችሁ ነው? ምንድነው ጥፋቴ? አዳምጠኝ። ከዛ በኋላ ትልቁ ነገር እዚህም ከኛ ጋር ያገናኘ የተቀመጥንበት ይሄ ምክንያት ነው። ስለሰጠኸው ጫማ። አንተ የሰጠኸው ጫማ ተራ ጫማ ብቻ አልነበረም። የሰጠኸው ጫማ ውስጥ የተከተተው ወረቀት። አንድ ጫማ ሰፊ ደግሞ መቼም ጫማ ሲሰፋ ጫማ ገንጥሎ ሶል ገንጥሎ የሚሰፋ ሰው ነው አይደለ? ምን ነበረ ከጫማው ጋር የላክለት ለአየለ? መጀመሪያ ይሄንን መልስልኝ። ለአየለ ከጫማው ጋር ምን ነበር የላክለት? ለአየለ የላኩለት ጫማና ጫማ ብቻ ነው። ጫማ ውስጥ ምን ነበር? ምንም የለም። በቃ ትንሽ ፓርቲ ሆነ ተቀደደ። እሷን ነገር ነው ሰራልኝ አልከው ያለኝ። በቃ ያችን ፓርቲ ሰራውለት። ምንድነው ምንም የለም ማለት? ያ ማለት ምንድነው? እሱ ምንም የለም ልትለኝ ነው? ጫማ ሰፊ ሆነ የተሰጠው ጫማ ውስጥ ምንም የለም ጫማ ብቻ ነው ጫማና ጫማን የላኩለት ልትለኝ ነው? በቃ እኔ ማቀው በቃ የተቀደደ ጫማ ሰፍቼ እንደላኩለት። አንድ ጫማ ሰፊ እንዴት ነው ጫማ ውስጥ ሶል ገንጥሎ ሲሰፋ የተቀደደ የተከተተ ወረቀት ላይ የማይችለው? ምንድነው እያልከኝ ያለው? እኔ ስለላክለትና በጫማው ውስጥ ስለነበረው ወረቀት ነው እየጠየኩ ያለሁት። ጫማው አይደለም ጉዳይ። ጫማው ውስጥ የነበረው ሚስጥር ነው። እኔ የማውቀው ነገር የለም። በቃ ገና ዘላለምን ትጨነቃለህ። አሁን እውነታውን ታወጣለህ ወይስ ሌላ ነገር ነው የምትፈልገው? ጫማ ውስጥ ምን አድርገህ ነው ለአየለ የሰጠኸው? እኔ የማውቀው ጫማ ውስጥ በቃ የተቀደደ ጫማ ነው የሰጠኝ። ትንሽ ፓርት ናት። አይ ሲል ገበር አውጥተህ ጫማ ይሄ ማሰሪያ ፈተህ የምትሰራው አይደለም። አየር ላይ እንደዚህ ጠቅ ተደርጎ የሚላል ማስቲሽ ሲሆን ነው አይደለ? ስፌት ከሆነ እኮ ግዴታ የውስጥ ገበሩን እንኳን ማውጣት ነበረብህ። ከነ ገበሩ ነው የምትሰራው። ቀላል ነበር እኮ ምንም አያስፈልግም ገበሩ። በቃ ማለት እሱን አንተ ሙያው ላይ ስትሆን ነው ሊገባህ የሚችለው እንጂ ቀላል ስለነበረች ጠቅ አድርጌ በቃ አስቀመጥኳት። ከዛ ሰውየው መጣ ላኩለት። እኔ ይኸውላችሁ እዛ የሚጠብቀኝ ሰው አለ እንደነገርኳችሁ። ብትለቁኝ መልካም ነው። እኔ ምንም ሰላማዊ ሰው ነኝ። የተሳሳተ ሰው ነው ያለው። ዘላለምህን ጨለማ ቤት ውስጥ ነው ማስቀምጠህ። ምንም እውነቱን እስካልተናገርክ ድረስ የትም ብትገባ አልተውም አለቀህ። ነገርኩህ። ማን ነህ? ቆይ አንተ እኔ እንደነገርኩህ አንተ ማን ነህ? ቆይ እኔ ይኸውልህ እንደምታየኝና እንደምታስበኝ አይነት ሰው አይደለሁም። ሰላማዊ ሰው በቃ ጫማ ሰፊ ልትለኝ ነው? ሰማኛለህ? ይኸውልህ እንደማስበህ አይነት ሰውም አይደለም። ለምን አታምኑኝ? እንደማውቃቸው ማንም ሰው እንዳለው ወይም ደግሞ ሰፈር ውስጥ እንዳለ ጫማ ሰፊ አይደለም ማለት ነው። የተሰጠህ ሚሽን ቀላል ሚሽን አይደለም። አንድ ወረቀት አዳምጠኝ። ወንጀለኛ አታምኑኝ። እኔ የማውቀው ነገር የለም። ለምን አትረዱኝ? አንድ ከአንተ ጋር የመጣ ጫማ እኔ በእውነት ምንም ውስጡ ትልቅ ሚስጥር የያዘ ወረቀት ከቶ እስከ መስጠት ድረስ ከተደረሰ ትልቅ ሚሽን አለ ማለት ነው። ስለምን ወረቀት ነው የምንነግሩኝ? እኔ እጅግ በጣም በበቂ ሁኔታ የተሰጠህን ሚሽን ያውም ቆንጆ አድርገህ የተወጣ። ኧረ እባካችሁ ልቀቁኝ። እኔ ሰላማዊ ሰው ነኝ። ሰውዬ አንዴ ነው የምናገረው፣ ድጋሚ አልናገርም። አንተ ጥቁር ቤት ውስጥ አስቀምጬ አሰቃያለሁ እውነቱን እስካልተናገርክ። ከዚህ በላይ ጨለማ ቤት ውስጥ ምን እውነት ነው የምፈልጉት? እኔ ምንም የማውቀው ነገር የለም እኮ እያልኳችሁ ነው። ሚስቴ ነፍሰ ጡር ናት ብለሃል አይደለ? ልጅህ ሲወለድ በሰላም ማየት ሚስትህን መንከባከብ ትፈልጋለህ አይደለ? አረ ከዛ ቀድሞ አሁን ነው መሄድ የምፈልገው። እባካችሁ ልቀቁኝ። እውነቱን ተናገር፣ እኛም ወደ ሚስትህ እንልካለን፣ ወደ ልጅህ እንልካለን። ስለምን እውነት ልንገራችሁ፣ እኔ ምንም የማውቀው ነገር የለም እያልኩ አይደል እንዴ? ምንድነው? ቆይ ለምን አለቁኝም እንዴ? ይኸውልህ እንድንለቅ ከፈለክ የብር አታሰቃዩ። ምን አድርጊያችሁ? አዳምጠኝ። ይኸውልህ አዳምጠኝ፣ ነግሬሃለሁኝ። አንተ ተራ ጫማ ሰፊ አይደለም። ይሄ ማለት አዳምጠኝ፣ መጀመሪያ አዳምጠኝ። ተራ ነገር አይደለም ያደረከው። በጣም ብስለትን የሚጠይቅ በጣም ብልጠትን የሚጠይቅ ሚሽን ነው ይሄ ሚሽን። ምን አለ በጣም ድፍረትን የሚጠይቅ ነው። አንድ ሚስጥር ጫማ ውስጥ ከቶ ያውም ለሚፈልግበት ቦታ ቁጭ አድርጎ ማድረስ ማለት ትልቅ ሚሽን ነው። ይሄ ማለት ከጀርባ የሆነ ሰው አለ ወይ አሞቴዎች አሉ ወይ እዛ ቤት ውስጥ ግርማ መጥቶ ነበረ። ከዚህ ውጪ ግን በርግጠኝነት ማን ነው ግርማ? ስለምንድን ነው የምትናገረው? አንተ ሰው ይጀመር ከመነሻው እዛ አካባቢ ተከራይተህ በቅርቡ ነው የተከራየው ለ3 ወር። እሱማ በቅርቡ ተከራይተህ የገባው ለዚህ ሚሽን ነው። እኔ ጫማ ለመስፋት አይደለም። ብዙ ደንበኞችም አልነበሩም። ይኸው የጓደኛዬ ስራ ነበር እሱ ነው። ስለዚህ ያ ቤት የጓደኛ ቤት ነው ማለት ነው።
አይደለም አንተ የተከራየው ጓደኛዬ ይሰጠኛል ስራ በቃ እኔ የ3 ወር ቢሆነኝም ከጓደኛዬ ጋር ብሬ ስለምሰራ ጓደኛዬ አካባቢ ነው የሚሰራ ስራ ሲበዛ ጓደኛዬ አካባቢ ነው የሚሰራ እዛው አካባቢ ነን እዛው ቅርብ አካባቢ ነን እሱ ስራ ሲበዛበት ወደ እኔ ይመጣሉ በቃ እንደዛ ነው እየሰራ ያለሁት እናንተ ለምን አለቁኝም ባለቤት ይዛ እኮ ብቻዋን ናት እንዴ ምን ሆናችሁ ነው እናንተ ኧረ በስመ አብ ምን አይነት ውስጥ ነው የገባሁት ለምን አትሆኝም እዛ ባለቤት ብቻዋን እኮ ነች አይደል እንዴ እሷ ሳታሳዝናችሁ እዚህ እኔን እያሰቃያችሁ ያዞን ባህን አታፍሳንተ ባለቤት ተናገር ይኸውልህ ለምን እናንተ ቆይ እንዴት ማስረዳችሁ ነው የሚገባችሁ አዳምጠኝ መጀመሪያ ባለቤትን ማግኘት ትፈልጋለህ አይደለም ባለቤት ጋር በሰላም መሄድ ትፈልጋለህ ወይ ያው ፈልጋለሁ መቼም እንዳልከኝ ከሆነ ባለቤቴ ነፍሰ ጡር ነች ልትወልድ ነው እረፍት የሚወጣውት ያንን ቀንም ያልመጣውት በሷ ምክንያት ነው እያልከኝ ነው አንተ በሰላም እሷ ጋር መመለስ ከፈለክ ደግሞ አረ ስለፈጠራችሁ አዳምጠኝ እኔ ለምጠይቅህ ለእያንዳንዱ ጥያቄ ትክክለኛውንና እውነተኛውን መልስ ማግኘት እፈልጋለሁ አንተና መሰሎች እዚህ ጋር በመትፈጁብኝ ጊዜ ብዙ ነገሮችን እዛ ጋር እያጣው ነው አረ እኔ አለቃ ምንም ማቀው ነገር የለም በቃ አሁን ባለቤቴን ማግኘት ብቻ ነው እዛ እኮ ብቻዋን ታሳዝናለች እንዴ እናንተ ምን ሆናችሁ ነው ማን ነው የላከ ይሄን ሚሽን የሰጠህ ማን ነው እኔ እኮ ተራ ጫማ ሰፊ ነኝ አይደል እንዴ ከቤቴ ስወጣ እኮ ነው ያገኛችሁኝ ምን ሳደርጋያችሁኝ ቆይ ስለዚህ አሁን ሌላ ነገር ነው የምትፈልገው አረ እባካችሁ እንዴ አረ ስለፈጠራችሁ አይደለም ሌላ ነገር ነው ትናገራለህ ወይስ ሌላ ነገር ነው የምትፈልገው ምን ልንገራችሁ እኔ ምንም ማቀው ነገር የለም ታልኳችሁ እኮ ነው አይደል ሰማኛለህ እዛ ውስጥ የተገኘው ወረቀት በእጁ የጻፈው ወይም ደግሞ ያንን መጽሐፍ ያዘጋጀው ግርማ ነው ማን ነው አዳምጠኝ ያላቀውም ያንን ወረቀት ዝም ብለህ አዳምጠው በስነ ስርዓት ብናወራ የተሻለ ነው ያንን መጽሐፍ ከግርማ ውጪ ማንም ሊጽፈው አይችልም ማን ነው ግርማ ሰማኛለህ ያ ደግሞ ማለት አንተ እጅ ላይ ተገኘ ማለት እጅግ በጣም ኧረ ምን ውስጥ አስገባችሁኝ ኧረ በስመ አብ እኔ ግርማን አላውቀውም ማን ነው ግርማ እንዴ ሁሉም ሰዎች ሲመጡ እንዳንተ ያለቅሳሉ ጓደኛዬ ውጪ ሁሉም ሰዎች ሲመጡ እንዳንተ ያለቅሳሉ እንዳንተ ይዋሻሉ አይናገሩም ብዙ ያስለፉናል መጨረሻቸው ግን እውነቱን ማውጣት ብቻ ነው አረ ባለቤት ይዛው በእኛ እጅ የወደቀ ሰው እውነቱን ሳያወጣ የትም መድረስ አይችልም ስለዚህ የመጨረሻ እድል እየሰጠን ነው ምንድነው ብሩኬ በጣም ታጋሽ ሰው ነው እኔ ግን አልታገስም የመጨረሻ እድል እየሰጠው ነው አንድ ባለቤቴ እኮ እዛ ብቻዋን ናት ያለችው አይደል እንዴ በቃ ለምን አለቁኝም ባለቤቴ እኮ እዛ ብቻዋን ናት አይደል እንዴ በቃ እንደውም ሄዳለሁ ወሬት ነው ምንድነው ብቻዋን አለች እንዴ አራት ትግረሩ ወሬት ነው ሄዳለሁ ምን ነው ያልከለው በዚህ ነው መሄድ የምትፈልገው እንደዚህ ነው ወይ መሄድ የምትፈልገው እንደዚህ ነው ወይ መሄድ የምትፈልገው